ከአማራ ፋኖ የቀረበ የትግል ጥሪ የብልጽግና አገዛዝ የአማራን ህዝብ ዘር ለማጥፋት የመጨረሻ ያለውን ፋሽስታዊ የጥፋት ዘመቻ ለመክፈት ከሁሉም የአገሪቱ ማዕዘናት አሉኝ የሚላቸውን የሰራዊት አባላት ወደ ተለያዩ የአማራ ግዛቶች ሲያጓጉዝ ሰንብቷል። አረመኔው ስርዓት በመደበኛ ውጊያ በህዝብ ላይ ከሚያደርሰው ጭፍጨፋ ጎን ለጎን የአማራ ህዝብ ራሱን እንዳይከላከል በሚል እሳቤ ህዝቡን እንዳይነሳ አድርጎ ለመቅበር ርብርብ እያደረገ ይገኛል። በዚህ እኩይ ወንጀል የተሰማሩ አካላት ነገ በዓለም አቀፍ የጦር ወንጀል ተጠያቂ የሚያደርጋቸውን አንድን ህዝብ በማንነቱ ብቻ ለይቶ ለዓመታት የዘር ማጥፋት ወንጀልን ለሚፈጽም ቡድን ሎሌነት መታወቂያቸው በሆኑ አሻንጉሊት ጄኔራሎች ፊት አውራሪነት ጦርነቱን ለማካሄድም የመጨረሻ ዝግጅቱን አጠናቆ ወደ ተግባር ገብቷል። ባንዳነት መልኩ እነማንን ይመስላል ቢባል በሀገሪቱ ብሔራዊ ጦር ስም በተደራጀው ወራሪ ሰራዊት ውስጥ የሚገኙ የአማራ ጄኔራሎችን፣ ኮሎኔሎችንና ከፍተኛ ወታደራዊ መኮንኖችን ቢባል ማጋነን አይሆንም። ከህዝብ አብራክ ወጥቶ የራሱን ህዝብ ለሚጨፈጭፍ በፍቅረ ስልጣን ሰክሮ በደሃ ህዝብና በደሃ ሀገር ሀብት መሳሪያ ሸምቶ በስውት የፖለቲካ እሳቤ ዘር የማጥፋት ተግባርን ለሚፈጽም ቡድን ቀጥተኛ በሆነ መንገድ የሚመሩ፣ የሚያዋጉ፣ የሚያደራጁ በኢትዮጵያ ምድር የበቀሉ ክፉ አረሞች ባንዳዎች የሚል ስያሜ ቢያንሳቸው እንጂ የሚበዛባቸው አይደለም። ጸረ አማራው አብይ አህመድና አሽከሮቹ በጀነራል አበባው ታደሰ ዘራችንን የማጥፋት አጋፋሪነት፣ በጀነራል ዘውዱ በላይ፣ ጀነራል አዳምነ መንግስቴና መሰሎች ፊት አውራሪነት ከትላንት እስከ ዛሬ ለአማራ ህዝብ ጠላቶች የሎሌነት ተልኮን አንግበውና ስምሪት ወስደው ሞት ባወጁበት ህዝባችን ላይ እጣ ተጣጥለው ቀጠና ተከፋፍለው የዘራችን ማጥፊያ መሳሪያዎችን አሰራጭተው ወደ ስራ ገብተዋል። ለዚህ የዘር ማጥፋት ዘመቻ ተፈጻሚነት ሲባል በባህር ዳር ከተማ ዙሪያ ገዢ መሬቶች ላይ ቢኤምን ጨምሮ የተለያዩ ሜካናይዝድ የጦር መሳሪያዎች ተጠምደዋል። የአየር ኃይሉና የድሮን ኦፕሬተሮችም ወደ ስራ ገብተዋል። የዚህ ዘመቻ ዋና ዓላማም በሞት አፋፍ ላይ የሚገኘውን የብልጽግናን ስርዓት ከውድቀት መታደግን፣ በአንጻሩ የህልውናና የፍትህ ትግሉን መቀልበስን በጉዳይነት ያነገበ ነው። የክልሉን የጸጥታ መዋቅር በማፈራረስና የወራሪውን ሰራዊት ኃይል ስምሪት በማዛባት ግዙፍ ቁጥር ያለውንና ዘመን ያፈራውን የጦር መሳሪያ የታጠቀውን የብልጽግና ሰራዊት በማሽመድመድ ላይ የሚገኘው የፋኖ ኃይል በአኩሪ ቁመና ላይ መገኘቱን ስንገልጽ በታላቅ ክብርና ኩራት ነው። ተደጋጋሚ አውደ ውጊያዎችን በማድረግና ድልን በመቀዳጀት የጠላትን ወታደራዊ ቁመና በእጅጉ እንዲሟሽሽ ያደረገው የፋኖ ኃይል ባገኘው የውጊያ ልምድ በታጠቃቸው መሳሪያዎችና ወታደራዊ ስምሪት በሚሰጡት አመራሮቹ ታግዞ ትግሉን ተአምር የሚባል ደረጃ ላይ አድርሶታል። ይህ እውን ይሆን ዘንድ የመላው ህዝባችን ሁሉን አቀፍ ተጋድሎ የአንበሳውን ድርሻ ይወስዳል። የመጨረሻ የሚል ወታደራዊ ኦፕሬሽን ማቀድ የማይሰለቸውና ጦርነት መደበኛ ስራው ያደረገው የብልጽግና ስርዓት ያቀደውን ይህንን ዘመቻ በማክሸፍ ኃይላችንን እንደምናጠናክር ለአማራ የህልውና ትግል ደጋፊዎች እናረጋግጣለን። በመሆኑም በመላው አማራ የምትገኙ የአማራ ፋኖ እንዲሁም በአብይ አህመድ ሞት ለታወጀብህ ለመላው ህዝባችን የሚከተሉትን ጥብቅ ጉዳዮች ማስገንዘብ እንወዳለን። አንደኛ፣ የህልውና ትግላችን ጓዶች ፋሽስታዊ አብይ አህመድን ባለም አደባባይ የምናዋርድበትን፣ ብልጽግናን የምንቀብርበትን፣ ህዝባችንን በምልአት የምናስታጥቀበትን ዘውትራዊ ዝግጁነታችን እንዳለ ሆኖ ቀሪውን የትጥቅም የተተኳሽም ግብአት ከወራሪው ሰራዊት የምናሟላ መሆናችን ታውቆ የገባውን ጠላት እረፍት መንሳት፣ መደምሰስ፣ መማረክ፣ ማሸነፍን ብቻ አስበን ትግላችንን በድል ለመቋጨት በተግባር በትግል ሜዳ ያለመንጠባጠብ በመናበብ በአንድ አዋጅ ጠላት በሚገኝበት ቦታ ሁሉ እንድንገናኝ ጥሪ እናቀርባለን። ሁለተኛ፣ መላው የአማራ ወጣት አቅምና ጉልበቱ የፈቀደለት መላው ህዝባችን ያለህን ማንኛውንም መሳሪያ ይዘ ቀጠናን ከዚህ ስርዓት እንድታጸዳ የአማራ ፋኖ ጥሪውን ያቀርባል።
በአማራ ክልል የተካሄደ ያለው የድሮን ጥቃት በልዩ ኦፕሬሽን በአብይ አህመድ በሚመራውና ለዚህ ተብሎ በተቋቋመው ቡድን የሚፈጸም መሆኑን የሚገልጽ ዝርዝር መረጃ ለአንከር ሚዲያ ደርሶታል። ይህን የድሮን ጥቃት ለማከናወን በተቋቋመው ልዩ የዘመቻ ቡድን ውስጥ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና ምክትላቸው ጀነራል አበባው ታደሰ እንዳልተካተቱበት ከደረሰን ጥብቅ መረጃ ላይ ለመረዳት ተችሏል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንም በዚህ ቡድን ውስጥ እንዳልገቡ በመረጃው ተመልክቷል። ለአማራ ክልል ለታቀደውና የመጨረሻ ጥቃት በሚል እየተካሄደ ላለው ልዩ ኦፕሬሽን 5 ንዑሳን ቡድኖች ያሉትን ዋናውን ቡድን የሚመራውና የሚያዘው አብይ አህመድ ሲሆን በዚህ ዋና ቡድን ውስጥ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የሰሜን ምዕራብ ዕዝ አዛዥ ጀነራል ጌታቸው ጉዲና፣ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር አቶ ሲሳይ ቶላ፣ የኢንሳ ከፍተኛ አመራር አቶ ዳንኤል ጉቱ፣ የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬወት ታምሩና የአርቲፊሻል ኢንተለጀንስ ዋና ዳይሬክተር አቶ ወርቁ ጋቸና እንደሚገኙበት በደረሰን መረጃ ላይ በዝርዝር ተገልጿል። 5ቱን ንዑሳን ቡድኖች የሚመሩትም በስራቸው በርካታ ወታደራዊ መኮንኖች፣ የመረጃና ደህንነት ባለሙያዎች የሚገኙበት እንደሆነ ታውቋል። አብይ አህመድ አዲስ አበባ ሳር ቤት ከጎልፍ ሜዳ አጠገብ የሚገኘውን ቪላ ቤት ለዚህ ኦፕሬሽን ማስፈጸሚያ ዋና ጽህፈት ቤት አድርጎ የሚጠቀመው ሲሆን በጊዜያዊነት የዘመቻ መምሪያ የሚል መጠሪያ እንዲሰጠውም አድርጓል። ይህ የልዩ ዘመቻ መምሪያ በአማራ ክልል የተከፈተውን የድሮን የሮኬትና የጀት ጥቃቶችን የሚያቅድና የሚያስፈጽም እንደሆነ በደረሰን መረጃ ላይ ተመልክቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬወት ታምሩ የምትመራው ቡድን ዋና መሰባሰቢያ ቦታውን አዲስ አበባ ለጋር ፊት ለፊት ከሚገኘው የቴሌ መስሪያ ቤት ውስጥ በማድረግ በአማራ ክልል ለተከፈተው ልዩ ኦፕሬሽን የሳተላይትና የጠለፋ ድጋፍ እያደረገች ነው። ወይዘሪት ፍሬወት አብራ እንድትሰራ 3 የኦሮሞ ተወላጅ የሆኑና በአብይ አህመድ የተመረጡ የአይቲ ባለሙያዎች የተመደቡ መሆኑም ታውቋል። ወይዘሪት ፍሬወት ኤስቲኤን ሳተስ የተባለ የሳተላይት ቴክኖሎጂን በመጠቀም የተለያዩ የስልክ አይነቶችን በመጥለፍ የፋኖ አመራሮች ያሉበትን ትክክለኛ ቦታ ከዲጂታል ካርታ ጋር ለአብይ አህመድ ለሚመራው ዋናው ቡድን መረጃ በየሰዓቱ እንደምታስተላልፍ ነው የተገለጸው። ሌላኛው ንዑስ ቡድን በጀነራል ጌታቸው ጉዲና የሚመራ ሲሆን የአብይ አህመድ ታማኝና ቀኝ እጅ በመባል የሚጠራውን ሜጀር ጀነራል ተስፋዬ አያሌውን በምክትል መሪነት ያቀፈ ነው። ሜጀር ጀነራል ተስፋዬም ትውልድ ቦታው ሰሜን ሸዋ ደራ ጉንዶ መስቀል 01 ሲሆን አሁን አዲስ አበባ ብስራተ ገብርኤል አካባቢ በሚገኝ መኖሪያ አድራሻውን አድርጓል። ሜጀር ጀነራል ተስፋዬ አያሌው በአብይ አህመድ በሚመራው ኦፕሬሽን ውስጥ 3 ወንድሞቹንም ያስገባ ሲሆን ኃይለ ጊዮርጊስ አያሌውና አሻግሬ አያሌው የተባሉት 2 ወንድሞቹ ሰሜን ሸዋ ደራ ጎንዶ መስቀል ቀበሌ ከሚንቀሳቀሱት የመንግስት ኃይሎች ጋር አብረው የሚሰሩ እንደሆነ ታውቋል። ማስረሻ አያሌው የተባለውና የመኖሪያ አድራሻው አዲስ አበባ ሰበታ እንደሆነ የሚገለጸው ሌላኛው የሜጀር ጀነራል ተስፋዬ አያሌው ወንድም በአሁኑ ሰዓት ከፍተኛ ባለሀብት ሲሆን ከኦሮሚያ ብልጽግና አመራሮች ጋር ቀጥተኛ ግንኙነት በማድረግ ተልዕኮ እየተቀበለ በሰሜን ሸዋ የመንግስትን ኃይሎች በመረጃና በተለያዩ ድጋፎች እያገዘ እንደሆነ ነው በደረሰን መረጃ ላይ ተመለከተው። ጀነራል ጌታቸው ጉዲና በሚመራው ንዑስ ቡድን ውስጥ ሌሎች 2 የኦሮሞ ብሔር ተወላጅ የሆኑ ጀነራል መኮንኖች የተካተቱ ሲሆን የዚህ ቡድን አድራሻ ደግሞ አዲሱ የመከላከያ ሚኒስቴር ህንጻ እንደሆነ ተመልክቷል። ሌላኛው ንዑስ ቡድን በመረጃና ደህንነት ባለስልጣናቱ የሚመራ ሲሆን አቶ ሲሳይ ቶላና አቶ ዳንኤል ጉቱ እንዲሁም የአርቲፊሻል ኢንተለጀንስ ዋና ዳይሬክተር አቶ ወርቁ ጋቸና የሚገኙበት ነው። ይህ ንዑስ ቡድን ዋና ተግባሩ ለልዩ ኦፕሬሽን አስፈላጊ ነው የተባሉ መረጃዎችን በግብአትነት ማቅረብ ሲሆን ጊዜያዊ አድራሻው አዲስ አበባ ቴዎድሮስ አደባባይ ከኤክስትሪም ሆቴል ጎን እንደሆነ ታውቋል። ይህ ቡድን በአማራ ክልል የፋኖን እንቅስቃሴ አነፍንፈው መረጃ በየጊዜው የሚያቀርቡ የተለያዩ መዋቅሮችን በስሩ ያቀፈ ሲሆን በዋናነት በባህር ዳር ከተማ ቀበሌ 13 ኢሚግሬሽን ግቢ ውስጥ ባደራጀው የልዩ ኦፕሬሽን መረጃ አሰባሳቢ የጋራ ግብረ ኃይል መጠነ ሰፊ ስራዎችን እያከናወነ ይገኛል። በዚህ መዋቅር ውስጥ የአማራ ክልል ሰላምና ጸጥታ ቢሮ በዋና አስተባባሪው በረዳት ኮሚሽነር
ኮሚሽነር አዱኛ አለማየሁ አማካይነት በአማራ ክልል በሁሉም ዞኖችና ከተሞች የሚገኙ የሰላምና የጸጥታ ቢሮ ኦፊሰሮችን በማቀናጀት መረጃ እያሰባሰበ የሚያቀርብ እንደሆነ ተመልክቷል። ረዳት ኮሚሽነር አዱኛ ጽህፈት ቤቱን በባህር ዳር ሲቪል ሰርቪስ ቢሮ ህንጻ ሁለተኛ ፎቅ ላይ አድርጎ ስለ ፋኖ እንቅስቃሴ ከየወረዳውና ገጠር አካባቢዎች የሚደርሱትን መረጃዎች ሲያስተላልፍ እንደሚውል ተመልክቷል። በአብይ አህመድ በሚመራው ልዩ ኦፕሬሽን ስር በመረጃ ደህንነቶቹ ኃላፊዎች ሲሳይ ቶላና ዳንኤል ጉቱ የሚዘወረው ንዑስ ቡድን በአማራ ክልል ካደራጃቸው ልዩ መዋቅሮች አንደኛው ጌጡ በተባለ ግለሰብ የሚጠረነፈው የአማራ ክልል ሚሊሻ ነው። ይህ ልዩ ተልዕኮ የተሰጠው የሚሊሻ ኃይል ጽህፈት ቤቱን ከባህር ዳር አካዳሚ ጽህፈት ቤት ፊት ለፊት ካለው የክልሉ ጸረ ሙስና ኮሚሽን ህንጻ ውስጥ አድርጎ ትዕዛዝ እየጠበቀ እርምጃ እንዲወስድ ስምሪት የሚሰጥበት ቦታ ነው። ሌላው በአማራ ክልል ለአብይ አህመድ ልዩ ኦፕሬሽን የተዋቀረው ቲም በክልሉ አይኤስቲ ውስጥ የሚገኘው ነው። በልዩ ሁኔታ የተመረጡ ሰዎች የተካተቱበትን ይህን ቡድን የሚመራው የቀድሞ የኢንሳ ባልደረባ የቻለ ግዛው እንደሆነም ታውቋል። እነዚህ የተመረጡት ሰዎች ቁጥራቸው 100 የሚደርስ ሲሆን የተሰባሰቡትም ከብሔራዊ መረጃና ደህንነት አገልግሎት፣ ከመከላከያ፣ ከኢንሳና ከአርቲፊሻል ኢንተለጀንስ እንደሆነም በመረጃው ተመልክቷል። የዚህ ቡድን መሰባሰቢያ በባህር ዳር ከተማ ቀበሌ 3 ሙሉ ዓለም የበዓል ማዕከል ጎን ባለው የክልሉ አይሲቲ ህንጻ ውስጥ ነው። ይህ ቡድን ዋና ተልዕኮ የእያንዳንዱን የፋኖ አመራር ዱካ በማግኘት እርምጃ እንዲወሰድባቸው የሚያስችል የተሟላ መረጃ አሰባስቦ ለድሮን ሲስተሙ ማስተላለፍ ነው። የፋኖ አመራሮችን ስልክ የሚጠቀሙበትን የማህበራዊ ድረገጾች በመጥለፍ የሚገኙበትን ቦታ ሎኬሽን ማነፍነፍ ተቀዳሚ ተልዕኮ እንደሆነም ተገልጿል። አብይ አህመድ በአማራ ክልል ለከፈተው መጠነ ሰፊ የድሮን ጥቃት እየተጠቀመ ያለው የድሮን አይነት ባይራክትራ ቲቢ2 ቱርክ ሰራሽ ድሮኖች ሲሆኑ እነዚህ ድሮኖች ከ3 እስከ 9 ኪሎ ሜትር የመንሳፈፍ አቅም ያላቸውና ረዘም ላለ ጊዜ በአየር ላይ መቆየት የሚችሉ ናቸው። ባይራክትራ የተሰኘው ድሮን የግንኙነት ወሰኑ 300 ኪሎ ሜትር ራዲየስ ሲሆን በ3 ባለሙያዎች ኦፕሬሽኑ የሚፈጸም እንደሆነም ታውቋል። ለ7 ሰዓታት አየር ላይ የመቆየት አቅም ያለው ይህ ድሮን መረጃን መሰብሰብም ቦምብ ታጥቆ ኢላማን መምታትም የሚችል ሁለት መንታ ተግባራት የሚያከናውን ነው። አብይ አህመድ የአማራ ክልል ላይ ለከፈተው የድሮን ጥቃት ለድሮኖቹ የመረጃና መልእክት ማቀባበያ አንቴናዎችን በተለያዩ የአገሪቱ ክፍሎች እንዲተከሉ አድርጓል። በአሁኑ ጊዜም ፋኖች ላይ የዘመቱት ድሮኖች መረጃና መልእክት የሚቀበሉት አዲስ አበባ በእንጦጦ ምድር ኃይል ግቢና ኮተቤ ከደህንነት ማሰልጠኛ ግቢ በተተከሉ አንቴናዎች በተጨማሪም በባህር ዳር አየር ኃይል በደብረ ታቦር ጉና ተራራ፣ በወልዲያ ዮሴፍ ተራራ፣ በደብረ ሲና፣ በደብረ ማርቆስ ጮቄና በአፋር ክልል አንቴናዎቹ ተተክለው ለድሮኖቹ መረጃና መልእክት እንደሚያቀብሉም ነው ለማወቅ የተቻለው። ለአንከር ሚዲያ በደረሰ መረጃ ላይ እንደተመለከተው አብይ አህመድ በከፍተኛ ጭንቀት ውስጥ ይገኛል። ማንንም ማመን በማይችልበት ፍርሃት ውስጥ እንደተዘፈቀም ከቅርብ ምንጮች በተገኘው መረጃ ላይ ተመልክቷል። ዋና ዋና የመከላከያና የደህንነት ኃላፊዎችን ወደ ጎን አድርጎ በአማራ ክልል ለከፈተው የድሮን ጥቃት ኦፕሬሽን ልዩ የሆነ ቡድን ያቋቋመውም ከዚሁ ከከፍተኛ አመራሮች ጋር በተፈጠረው ክፍተት ምክንያት እንደሆነም ይነገራል። ለዚህ ተልዕኮ በጊዜያዊነት ባቋቋመውና ሳር ቤት በሚገኘው ቪላ ቤት ጥቂት አጃቢዎቹን ይዘው ሌሊት በአሳቻ ሰዓት እንደሚያመራም ታውቋል። በሁለቱ ከፍተኛ የመከላከያ ሚኒስቴር አመራሮች ፊልድ ማርሻል ብርሃኑ ጁላና በጀነራል አበባው ታደሰ ላይ በየጊዜው እምነት እያጣ መምጣቱ መሰል ኦፕሬሽኖችን ከነሱ ውጪ እንዲያደርግ እንዳስገድደውም ተመልክቷል።